በጣም የገረመኝ ግን አንድ ሐሳብ እንድታገኙ የፈለኩት ዕጣኑን በተመለከተ ስናይ ዕጣን ለእግዚአብሔር ክብር የተፈጠረ ነው። በሙሴ ሰዓት ላይ ባይዘው ስለ ዕጣን ጥቂት ስነግራችሁ በረሃማ አካባቢ ላይ ከሚገኙ እንጨቶች የሚገኝ ነው። ልክ እንደ ሙጫ ያለ እግዚአብሔር እንቁ አድርጎ የሆነ በዘይት ተቀምሞ በሆነ ነገር ባይዘው የወርቅ ጥና ይዞ ይላል እዚሁ ምዕራፍ 8 ላይ። የወርቅ ጥና ማለት ፍም የወርቅ መሰዊያ ላይ ከቅዱሳኑ ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ብዙ ዕጣን ተሰጠው። ከምን ጋር? ከቅዱሳኑ ጸሎት ጋር እንዲያቀርበው። ዕጣን ከጸሎት ጋር የሚቀርብ ነበረ፣ በላይ በበጉ ፊት ማለት ነው። በሰማይ በላይኛው ላይ እንኳን ስናስብ ዕጣን አሁን ይወላችሁ እዚህ የመጣ የሆነ የምናጨሰው ጉዳይ አይደለም፣ እላይ የነበረ ነው፣ በአብ ፊት የነበረ ነው። ያ ዕጣን መዓዛ አለው፣ ለእግዚአብሔር ክብር መዓዛን የሚሰዋ ነው። አንተ ታላቅ ነህ እያለ የሚያጥን ነው። ያንን ምሳሌ ቀጥታ ማለት ነው እነ ሙሴ ጋር ስትመጡ ይሄ ትእዛዛቱ ጀመረ ማለት ነው። በቤተ መቅደስ ላይ የሚታጠን ነው ዕጣን፣ በቤተ መቅደስ ላይ የሚደረግ ነው። ለምን? ለጸሎት አገልግሎት። ዕጣን ሲጨስ የሚደብራችሁ ሰዎች ካላችሁ ዛሬ ስሙኝ። ዕጣን ለጸሎት የተሰጠ ፐርፐዙ እሱ ነው። አጠገብ ያላችሁ ዕጣን በሉት ለጸሎት የተሰጠ ነው በሉት። ሰዎች ነው ለቡና ያደረጉት፣ ሰዎች ናቸው ለሆነ ነገር ያደረጉት እንጂ ዕጣን የመጣው ለጸሎት፣ ለቤተ መቅደስ፣ ለእግዚአብሔር ቤተ ክርስቲያን ጸሎቱን ያለው ነገር እንዲያውድ ነበር የመጣው። ዕጣን የምናውቀው ወይ ጠንቋይ ቤት ነው ወይ ቡና ቤት ነው። አሁን ዓላማ አይኖችን ማድረግ ያለብህ መንፈሳዊ ኮኔክሽን ላይ ነው። እግዚአብሔራዊ የሆነው የጸሎት ኮኔክሽን ላይ ነው። እሱ እንዳይሰረቅብህ። ለምክንያቱም ሌባው ሊሰርቅ ይላል፣ ሊያርድ፣ ሊያጠፋ፣ ሊገል ስለሌላ ስለምንም አይመጣም ይላል። ለዚህ ነው የሚመጣ ይላል። ምን ሊሰርቅ? የሚሰረቅ ነገር አለ ማለት ነው። ምንም የለኝም አትበል። የጸሎት ህይወት ሊሰረቅ ይፈለጋል በጠላት። ነብይ አንድ ነገር ልንገራችሁ። ሰሞኑን እስራኤል አይደል በኢራን ላይ ያነጣጠረችው ምን ላይ ነው? የአቶሚክ ኒውክሌር ጣቢያው ላይ ነው ያነጣጠረችው። መሰዊያ እንደማለት ነው። በእኛ ዓለም ላይ ሲገለበጥ የጸሎት መሰዊያ እንደማለት ነው። ምን ማለት ነው? ልክ እስራኤል ያነጣጠረችው ኢራን ላይ ያነጣጠረችው ነገር እስራኤል እዛ ላይ ነው ያነጣጠረችው። እና ለምንድን ነው ብዬ አሰብኩኝ። ዋና ነገሯ ከተመታ ሌላው ቀላል። የጸሎት መሰዊያ ከተመታ ለጠላት ሌላው ነገር ቀላል። በጣም መጠበቅ ያለበት የጸሎት መሰዊያ ነው። ልክቴ ዛሬ ዕጣንና ጸሎት የሚል ነው። ዕጣንና ጸሎት በሉ እስቲ። ዕጣንና ጸሎትን በተመለከተ ዛሬ ስናይ በተለይ ዕጣን ሚለውን ጥቂት ነገሮች ልነግራችሁ ወዳለሁ። እስቲ ዕጣን በሉ እስቲ። ብዙ ጊዜ ሰዎች ዕጣንን በተመለከተ ምን አይነት ነገር እናያለን? ዕጣንን በክፉ የማየት ነገር አለ። አይታችሁ ከሆነ ዕጣንን አሁን አንድ ሰው ዕጣን ካጨሳችሁ አይመቸው። ዕጣንን የምታጨሱበት ፐርፐዙና ዓላማው ነው የሚወስነው። እግዚአብሔር ሁሉ ነገሩን የፈጠረው ለማን ነው? ለራሱ ክብር ነው። በዚህ ስፍራ ላይ የሚናገረው ሐሳብ አለ። በተለይ ዕጣንን ሲያስቡ ሰው ምን ኢሜጅ እንደሚያደርጉ ታውቃላችሁ? ጠንቋይ ነው የሚመጣላቸው አይደለ እንዴ? ጠንቋይ ነው የሚመጣላቸው። ዕጣን ሲያስቡ የዕጣን ጭስ ምናምን ከ በኢየሱስ ስም እቺ ሴትዮ ደግሞ የሆነ ነገር አላት ይላሉ። እዚህ ሐሳብ ላይ ሲናገር ግን ጸሎቱ ይላል አይደለ እንዲጨምር፣ የማጸሎት የቅዱሳኑ ጸሎት እንዲጨምር ይላል። ጥቂት ስለ ዕጣን ላውራችሁ። ኢየሱስ ጋር ሲያመጡለት እነዛ የጥበብ ሰዎች የሚባሉት አይደለ ምንድነው ይዘውለት የመጡት? ከርቤ አይደለ? ከዛስ ምንድነው? አንዱ ወርቅ፣ ሌላ ምንድነው? ዕጣን። ለማ ለኢየሱስ
አንዴ ተናግሬዋለሁ ስለ ወርቅም ስለ ከርቤ ስለ ዕጣን ጥቂት ልንገራችሁ። ዕጣኑን ያመጡት አንተ አምላክ ነህ እንደማለት ነው። አጥንልሃለሁ። ዕጣን ማለት ማጠን ማለት ነው። አጥንልሃለሁ፣ ለክብር አጥንልሃለሁ፣ አምላክ ነህ እንደማለት ነው ዕጣን። እና በዚህ አጋጣሚ የሆነ ሰው ቤት ስትሄዱ በተለይ ቅዱሳን ቤት ስትገቡ ዕጣን ከተጨሰ ምን ከተባለ የሆነ ነገርማ አለ ምናምን ይላል። ጴንጤው ሃይማኖተኝነት መንፈስ ነው። በጣም የሚገርመው በዚህ ስፍራ ላይ ሲናገር የእግዚአብሔር ቃል የገረመኝ ስለ መናወጥ ሰባተኛው ማህተብ በተፈታ ወይንም ደግሞ ሰባተኛው ነው የሚለው በጉ ሰባተኛውን ማህተብ በፈታ ጊዜ ነው የሚለው። ማን በጉም ያለው ማን ነው? ኢየሱስ። ሰባቱን ማህተብ እንዴት እንደፈታ ምዕራፍ 5 ላይ ይናገራል። ከሽማግሌዎቹም አንዱ አለቀሰ። ሲያለቅስ ማንም ሊፈታ ባልተቻለ ጊዜ አለቀሰ ይላል። በዛን ሰዓት ላይ ያ ሽማግሌ ሲያለቅስ አታልቅስ የሚል መልአክ ተላከለት። እስቲ አጠገብ ያለውን ሰው አታልቅስ በሉት፣ ኢየሱስ በሉት። ማህተቡን ፈቷል። የማይቻለውን ነገር ኢየሱስ ችሎታል ብሎ መልእክት ከነገረው በኋላ ምዕራፍ 5 ላይም ስለዚህ ስለ ዕጣን ይናገራል። ወዲያው ማለት ነው፣ ወዲያውኑ ሰባቱን ማህተብ ምን ብሏል? ሊፈታ አይደለ? ከዳዊት ስርና ዘር የሆነው ከይሁዳ ነገድ የሆነው አንበሳ ድል ነስቷል ካለ በኋላ ወዲያው ስለ ዕጣን ይናገራል። አሁን በጣም የገረመኝ ግን አንድ ሐሳብ እንድታገኙ የፈለኩት ዕጣኑን በተመለከተ ስናይ ዕጣን ለእግዚአብሔር ክብር የተፈጠረ ነው። በሙሴ ሰዓት ላይ ባይዘዌ ስለ ዕጣን ጥቂት ስነግራችሁ በረሃማ አካባቢ ላይ ከሚገኙ እንጨቶች የሚገኝ ነው። ልክ እንደ ሙጫ ያለ እግዚአብሔር እንቁ አድርጎ የሆነ በዘይት ተቀምሞ በሆነ ነገር ባይዘዌ የወርቅ ጥና ይዞ ይላል እዚሁ ምዕራፍ 8 ላይ። የወርቅ ጥና ማለት ፍም። አንዳንድ መካነ ኢየሱስ ላይ ከዚህ በፊት አይቻለሁ። የሆነ ሰርግ ነበረና ለዛ ሰርግ ኪዳን እንትን ሲባል አንድ ከቃል ከሚያስገባቸው አገልጋዩ ጋር ያው ቄሱ ጋር ማለት እንችላለን አንዱ እንዲያረገ ዕጣኑን ይዞ መጣ። ከሽ 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 የቅርብ ጊዜ ነው መነግራችሁ። ከሽ ከሽ ሲያረግ እኔ ተመችቶኛል። ይሄንን ቃል መረዳቱ አልነበረኝም፣ ግን ከሽ ከሽ ያረገ መጣ። ከዛ አንዳንድ ሰው ደግሞ ግራ ገብቶት ያለ ወንድሞቼና እህቶቼ፣ ዋናው ዕጣን ላይ ላተኩርላችሁ አይደለም። ከቅዱሳኑ ምን ጋር ጸሎት ጋር ዕጣን ተሰጠው በወርቅ ጥና ይላል። ምን ተሰጠው? ዕጣን። እስቲ ዕጣን በሉ። የወርቅ መሰዊያ ላይ ከቅዱሳኑ ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ምን ብዙ ምን ዕጣን ተሰጠው። ከምን ጋር? ከቅዱሳኑ ጸሎት ጋር እንዲያቀርበው። ዕጣን ከጸሎት ጋር የሚቀርብ ነበረ፣ በላይ በበጉ ፊት ማለት ነው። በሰማይ በላይኛው ላይ እንኳን ስናስብ ዕጣን አሁን ይወላችሁ እዚህ የመጣ የሆነ የምናጨሰው ጉዳይ አይደለም። እላይ የነበረ ነው፣ በአብ ፊት የነበረ ነው፣ በእግዚአብሔር ፊት በዙፋኑ ፊት የነበረ ነው። በእግዚአብሔር ፊት የነበረውን ያንን በበጉ ፊት የነበረውን ምን ሆነ? ዕጣን ተሰጠው። ምን እንዲል? ከቅዱሳኑ ጸሎት ጋራ እንዲያቀርበው። ምኑን? ዕጣን። ምን ችግር አለ ከጸሎት ጋር ዕጣን ብናጨስ? ጠንቋይ ነው አይደለም የሚሉን? ጠንቋይ ነው የሚሉን። ከጴንጤ እኔ እንደውም አሕዛብ ሲቃወም አልሰማሁም። በጌታ ፊት ነው የምላችሁ። አብዛኛው የሚቃወመው ጴንጤ ነው። ምንን? ዕጣን የሚቃወመው። ወንድሞቼ እናቶች ዛሬ ነግራችሁ እያጨስ ከፈለክ ጸልይ። አጠገብ ያለን ሰው እየጸለይ አጭስ በሉት። ኧረ የሚከብደው ሰው አለ እንዴ? እኔ ወደፊት ከፈለኩ ማለት እየጸለይኩ ተንበርክኬ ዕጣን ለኩሼ በደንብ ማለት ነው አጭሼ መጸለይ ይችላል። አሁን እንደዛ ሆናችሁ እንደው እየጸለያችሁ አንድ ሰው ቢገባ እየጸለያችሁ ማለት ነው ዕጣን አጭሳችሁ ቤቱ ጣም በጣም ነው። በስመ አብ በኢየሱስ ክርስቶስ ወጋው ብሎ ነው የሚወጣው። ነው ልጅ በአብ ፊት ዕጣን የሚጨስለት ከሆነ አይታችኋል። ከዛ እንደው ከሐሳቤ ያሉት ትንሽ የኛ የጴንጤ የምንለው ማህበረሰብ ችግር ስለሆነ አሁን ጉዝጓዝ ከተጎዘጎዘ ራሱ ቄጠማ ምናምን ከተደረገ ሰው ሌላ ነገር ነው የሚያስበው።
ምታረግበት ፐርፐዝና ዓላማ እንጂ ወደ ክፉ የሚወስደው ጉዝጓዙ ችግር የለውም። ከፈለኩ እኔ ጌታ ሻማ አብራ ካለኝ ሻማ አብርቼ ጸልያለሁ። ምን ችግር አለው? እውነቴን ነው የምላችሁ። ዋናው ዓላማ ግን እየነገርኳችሁ ያለውት ነገር በእግዚአብሔር በእውነት መረዳት መታረጉት ከሆነ እውነተኛ የሆነውን የእግዚአብሔርን ልጅ ኢየሱስ ክርስቶስን የተገናኘ ሰው ሁሉ ለእግዚአብሔር ክብር የወደደውን ነገር ሰውቶ ማድረግና መጠቀም ይችላል። ስለዚህ ምኑ እንዲጨምር ይላል? ጸሎቱ እንዲጨምር። ምን በለው? ብዙ ዕጣን ተሰጠው። ምን እንዲጨምር? ጸሎቱ እንዲጨምር። ዕጣን ማለት ምን ማለት ነው? ቅድም ብያችኋለሁ። ማጠን ማለት ነው። እሺ ማጠን በሉ እስቲ። ማዛ አለው አይደል? ዕጣን ሽታ አለው እኮ አይደል? ማዛ አለው፣ ሽታ አለው። አይ ነው ዕጣን ባይኖርም እኛ ለዘላለም የመንፈስ ቅዱስ ጠረንና ማዛ ከኛ ጋር አለ። አይ ነው አቃለሁ። ግን ለእግዚአብሔር ክብር የተፈጠረውን ነገር ኢግኖር አታድርጉት። ለእግዚአብሔር ክብር የተፈጠረውን ነገር ተጠቀሙበት። እኔ ነው አንዳንዴ ሰዎች ቤት እጄ ቡና እያፈሉ ማለት ነው ደስ የሚለኝ ቡናው እንዳልሆነ ታውቃላችሁ። ደስ የሚለው የሆነ ሴርሞኒው አይደል እንዴ? እንደዛ እንደኔ ናችሁ ወይስ እንዴት ናችሁ እናንተ? ቡናው ነው ደስ የሚላችሁ? ችግር የለውም። ቡናውን በጠጣም ባልጠጣም ችግር የለብኝ። ቡናም ብዙ ወድሶ አይደለም፣ ግን እንደው ደስ የሚለው ግን እዛ ጋር ያለው የሆነ እንትኑ ደስ ይላል ድባቡ። ጠንቋይ ቤት ሄደ እንደዛ አይነት ነገር ካየ እውነት ነው ፐርፐዙና ዓላማው ኢግኖር ሊያረግ ይችላል፣ ሊገፋ ይችላል። ዕጣን ባያጥንም ምንም ባያረግ ጨለማ ክፉ መንፈስ ያለበት ሰው ራሱ ይገፋል። ውጩን አሳምሮልህ ውስጡ ክፉ ቢሆን ምን ዋጋ አለው? ዋናው ጉዳይ ውስጥህም ካማረ ውጩን ኃጢአት አይሁን እንጂ ለእግዚአብሔር ክብር መጠቀም ያለብን ተጠቀም። ስለዚህ ጸሎቱ እንዲጨምር ምን ተሰጠው? ብዙ ዕጣን ተሰጠው። ያ ዕጣን መዓዛ አለው። ለእግዚአብሔር ክብር መዓዛን የሚሰዋ ነው። አንተ ታላቅ ነህ እያለ የሚያጥን ነው። ያንን ምሳሌ ቀጥታ ማለት ነው እነ ሙሴ ጋር ስትመጡ ይሄ ትእዛዛቱ ጀመረ ማለት ነው። በቤተ መቅደስ ላይ የሚታጠን ነው ዕጣን። በቤተ መቅደስ ላይ የሚደረግ ነው። ለምን? ለጸሎት አገልግሎት። አሁን ላይ ደግሞ ታውቃላችሁ አይደለ? ሁሉ የእንጨቱ ሳይሆን አሁን ላይ ሞደር የሆነ አይደለ? እንደ ጭስ ዕጣን የሚመስል ነገር ደስ ካሜራ ላይ ራሱ ደስ ይልም የሆነ ቪዲዮ ላይ አሁን እኮ ሰርገኞች ራሱ መጠቀም ጀምረዋል። የሆነ ምን ያረጋውታል መሰላችሁ? ሰርገኞች አይታችሁ ከሆነ የሆነ ልክ እንትኑን ልኩስ ያረጉትና ወዲያው ካሜራማኑ ሹት ያረጋላችኋል ፎቶን ማለት ነው። ያሳምራል ራሱ። እና ዋናው ዓላማ እሱ ሳይሆን በህይወታችሁ ላይ ይሄ መንፈሳዊውን ስለማጠን ነው። አሁን ይኸውላችሁ ልነግራችሁ የፈለኩት ከዛ ሐሳብ ተነሳውላችሁ ዕጣኑንና ጸሎቱ። በተለይ ዛሬ ዕጣንና ጸሎት ምን ያገናኘዋል ካላችሁ ጠንቋይ ቤት ስትሄዱ ነው ያኛው ኮፒ አድርጎታል። የእግዚአብሔርን እያንዳንዷን ነገር ኮፒ አድርጎታል። ጠንቋይ ቤት አሜን እንዳለ ታውቃላችሁ? አሜን ማለት እነሱም እንደው አሜን የምትለውን አሚን ነው የሚሉት። አብዛኛውን ያው ወደዛ አልሄድም እንዳታስገዱኝ። አሜን እዚህ አሜን ማይለው ብዙ ሰው እዛ ስትሄዱ ማለት ነው በፍርሃትም ይበል በምንም ይበል ግን አሜን አባባላቸው አሜዚንግ። ገብታሉ ይካላችሁኝ? አይ አልገባውም። እኔ በርግጥ የገባ ሰው ነግሮኝ ነው። የጠንቋይ ከበሮ መታ ነበር አለ። አሜን አባባላቸው እንዴት ተቀላችሁ እንዴት እንደሚያደርጉ እጃቸውን እንዲህ ይዘረጉታል አሉ ተንበርክከው። ጠንቋዩ በሚፈርድበት ሰዓት ቃል በሚያወጣበት ሰዓት ላይ እንዲህ እጃቸውን ይዘረጉታል። ከዛስ የሆነ ነገር ሲናገር አሜን ይላሉ። አሜን። ያቺ ታይም እስክትመጣ ግን መጀመሪያ ጠንቋዩ የሚያደርገው ምንድነው? ከበሮ ይደቃል አለ። ከዛስ ዕጣን ከሌሊቱ 6 ሰዓት ጀምሮ ማለት ነው ይደቃል። ልክ 8 ሰዓት 9 ሰዓት ምናምን ወርድ ታይም ትባላለች።
ልክ የጨለማ የሆነ ኃይልና ስፒሪቱ ሲመጣበት ወርድ መውጣት ይጀምራል። በዛ ሰዓት ላይ ሁሉም ሲደቃ የነበረ በዛ ሰዓት አሁን እኛ ታውቃላችሁ አምልኮ ስናመልክ ራሱ አንዳንዴ ታዘባለሁ እነሱ ጋር እንደዚህ አይደለም። ለጨለማው ዓለም ለወደቀው ዓለም ለማይሆነው ዓለም ቀጣይነት ለሌለው ለአጋንንት እንኳን በተጠንቀቅ ደስ ብሏቸው በጣም ተነሳስቶ ሞራል ይዘው ነው እኛ እግዚአብሔር መንፈስ ይዘን ከዛስ ያንን እነሱ ወርሺፕ የሚያደርጉትን ለጠላት ልክ እንደጨረሱ ማለት ነው ምን ያደርጉታል ወዲያው ነው። ከዛ ደግሞ ልክ እሱ መናገር ሲጀምር ሁሉም በርከክ ሲገቡ ራሱ ጫማቸው እንደሚያወልቁ ታውቃላችሁ። ጫማ ያወልቃል። ጠንቋይ ቤት ሄዶ የሚያቅሰዋል። ጨዋናችሁ ጌታ ይመስገን። አይ አሁን አይደለም አይዛችሁ ያን ዓለም ላይ ያላችሁ ማለት ነው። እና ልክ መናገር ሲጀምር ቃል የሆነ ቃል እንደምንለው ታይም ውስጥ ቃል ታይም ላይ ደግሞ እንደሚያርጉ ታውቃላችሁ። ኢየሱስ ይሄን ያልኩበት ምክንያት እንዲገባችሁ የፈለኩት ነገር አለ። ነገሮችን እንደ ቀላል አያዩትም። እዛ ጋር ያለው ለእግዚአብሔር ክብር የተፈጠረው እያንዳንዷን ነገር እየወሰዱ ይተከሙባታል። ስለዚህ እጣን ሲጨስ የሚደብራችሁ ሰዎች ካላችሁ ዛሬ ስሙኝ። እጣን ለጸሎት የተሰጠ ነው። ፐርፐዙ እሱ ነው። አጠገብ ያለውን ሰው እጣን በሉት። ለጸሎት የተሰጠ ነው በሉት። ሰዎች ነው ለቡና ያደረጉት፣ ሰዎች ናቸው ለሆነ ነገር ያደረጉት እንጂ እጣን የመጣው ለጸሎት ለቤተ መቅደስ ለእግዚአብሔር ቤተ ክርስቲያን ጸሎቱን ያለው ነገር እንዲያውድ ነበር የመጣው። እኛ እጣን የምናውቀው ወይ ጠንቋይ ቤት ነው ወይ ቡና ላይ ነው። ስለዚህ በዚሁ አጋጣሚ ቤታችሁ ላይ ቡናም ስታፈሉ ከፈለክ እየጸለይክ አንድ ደው ማለት እጣኑን አጭሽ ምን ችግር አለ? ስለዚህ ይሄ ለመላእኩ የተሰጠው እጣን ብዙ እጣን ጸሎቱን እንዲያውድ። እኔ አንድ ጊዜ አንድ እናት ነችና ስለ እጣን ሲነሳ ኧረ በኢየሱስ ስም አለች። ያለ እውቀት እንደሆነ ስለገባኝ አስረዳዋት። የእግዚአብሔር ቃል እኮ ይደግፋል። ኧረ አይደግፍም አለች። የምርሽን ነው? ገብቼ ራእይ ላይ ያለውን መጽሐፍ አሳየዋት። ከዛ ቀን ጀምሮ ተወቹ። አይ ቲንክ ግን እኔ ለምን እንደሆነ አላውቅም ይቀፈኛል። እጣን ይቀፍሻል። የሚቀፈው ሰው አለ ዛሬ? እና ይሄውላችሁ ሰይጣን ራሱ የማ ነበር? የእግዚአብሔር ነበር። እንዳትሸወዱ። ሁሉም ነገር ለእግዚአብሔር ክብር የተፈጠረ ነበር። እያንዳንዱ ነገር ሰይጣን ወደ ራሱ ጠምዝዞት ነው። እኔ አሁን ምናልባት እንደው እግዚአብሔር አትቀበል ካላለኝ በቀር ጠንቋይ ብር ቢሰጠኝ ልቀበል እንደምችል ታውቃላችሁ? ይከብዳል አይደል? በግ ራሱ ማለት ነው አርጄ ልበላ እችላለሁ። የእምነታችሁ ጉዳይ ነው። እኔ አንድ አገልጋይ ሲናገር ሰምቻለሁ። አንድ እግዚአብሔር ሰው በር ላይ የታሰረች ዶሮ ነበረች ተደግሞባት አሉ እና ሚስቱ ስትወጣ ኧረ በኢየሱስ ስም አለችኝ አለ። ምን ነው? ኧረ በስመ አብ ጠንቋዩ ተደግሞ በር ላይ ድግም ተደርጎ አንድ ዶሮ መታለች ታስራለች አለኝ። ኧረ ተያው በቃ ታዲያ ጥሩ ነው አልኳት አለ። ምን ነው? አርደን እንበላለን አልኳት አለ። ኧረ በኢየሱስ ስም አንቺ ችግር የለውም አንቺ አርደን ኧረ እኔ አልነቀውም በእጄ ምን ችግር አለው? እኔ አርጄ ሰጥሻለሁ። እሺ አንቺ ስሪዋል። ኧረ እኔ አልሰራው። ኧረ ችግር የለም እኔ የቻልኩትን ያለ እኔ ራሴ አርጄው እኔ ራሴ ሰርቼ እኔ ራሴ በለዋለሁ አልኩት አለ። አደረኩት አለ። እኛ ጋር ያለው እነሱ ጋር ካሉት ይበልጣል። እያንዳንዱ ነገሮች ማመን ያለባችሁ ነገር ስለ ጠንቋይ ልነግራችሁ አይደለም አላማዬ። እዛ ጋር ያለውን ነገር የሚያስቡት ነገር እዛ ጋር ያለውን ነው። እግዚአብሔር ያለውን ጥንት የነበረውን ዓለም ከመፈጠሩ በፊት የነበረውን
በበጉ ፊት በእግዚአብሔር ዙፋን ፊት 24ቱ ሽማግሌዎች 4ቱ እንስሶች ባሉበት እልፍ አላፋት ባለበት በዛ መላእክት ባሉበት ፊት ለፊት የቅዱሳኑ ጸሎት ይላል በእግዚአብሔር ፊት አንተ አምላክ ነህ፣ አንተ ቅዱስ ነህ፣ አንተ ታርዳሃል፣ ክብር ይገባሃል እያሉ በጸሎት በእግዚአብሔር ፊት ጎንበስ ቀና እያሉ የሚያመልኩት እነዛ እልፍ አላፋት መላእክት ፊት እግዚአብሔርን አምላክነቱን በጉን ኢየሱስን አምላክነቱን ለመናገር ጸሎቱን ልክ ለማቅረብ የተሰጠ ዕጣን መሆኑን ሳስብና ስረዳ እግዚአብሔር ሆይ ያለ ዕውቀት ከመኖር ጠብቀኝ አልኩ። ስለዚህ ዛሬ አንድ ነገር እላችኋለሁ። እግዚአብሔር ያ ዕጣን ምሳሌ ዛሬ ነግራችኋለሁ። መንፈስ ቅዱስ በሕይወታችሁ ጸሎትን የሚጨምርላችሁ የመንፈስ ቅዱስ ኃይል ዕጣን ነው። የመንፈስ ቅዱስ ማጠን ነው። በሕይወታችሁ ላይ ጸሎትን እንድትጨምሩ የሚያደርጋችሁ የመንፈስ ቅዱስ መዓዛ ነው። የመንፈስ ቅዱስ መዓዛ ነው በለው። አይ ነው ያ ዕጣን ቢኖርም ባይኖርም አሁን በአዲስ ኪዳን ላይ ነው፣ ችግር የለውም ነው ማተር። ግን አሁን ላይ ግን ትኩረት እንድታረጉ የፈለኩት የናንተ ጸሎት እንዲጨምር ኃይልም ጉልበትም የሚሰጣችሁ የመንፈስ ቅዱስ መዓዛ፣ የመንፈስ ቅዱስ ዕጣን፣ የመንፈስ ቅዱስ ኃይል። ታውቃላችሁ አንዳንዴ ያለ መንፈስ ቅዱስ መዘመር ይከብዳል። ግን አንዳንዴ ጥሳችሁ የምትዘምሩት ነገር አለ። በመንፈስ ሲሆን ግን ቀላሉ ራሱ ነው የሚሰጣችሁ። የሆነ ተተተተተተ እያለ ይጨምራል ጸሎት ራሱ። አንዳንድ ሰው ለአንድ ሰዓት መጸለይ አይደለም ለ10 ደቂቃ መጸለይ የሆነ ነገር የሚያደርገው ሰው አለ። በቃ የሚገርማችሁ ለ10 ደቂቃ መጸለይ ማለት ምንድነው ብዬ ሳስብ በመንፈስ ቅዱስ መዓዛ ውስጥ ካልሆኑ ጸሎት ይከብዳል። እንደዛ እስኪሆን ድረስ ይቁነጠነጣሉ። እኔ ድሮ ስለ ጸሎት ብዙ እንዲጠንክሬ አልገባውም ነበር። ኢየሱስ ጌታ አልገባውም ነበር እና ልክ ትንሽ በጸሎት ህብረት ውስጥ ሆነን መጸለይ ስንጀምር የግድግዳውን ሰዓት ሳየው 4 ሰዓት ምናምን የጀመርነው የዛሬ 12 ዓመት ታሪክ ነው መነግራችሁና ሳየው አይሄድም ሰዓቱ። ትንሽ ጸልይና ያቆነጠንጠኛል። ከዛ አሁንም ሳይው ሰዓቱ አይሄድም። ሰዓቱ አይሰራም እንዴ ያልኩ የሆነ ሰዓት ላይ ሰዓቱ ይሰራል። የኔ ጭንቅል እንትኔ ነው ያልሰራ ያለኝ፣ መንፈስ ዓለሜ ነው ያልሰራ ያለኝ። አንዳንድ ሰው መንፈስ ዓለሙ አልሰራ ሲለው የሆነ ነገር ያልሰራ ያለው ይመስላል። ከዛ በኋላ ሳይው ሰዓቱ አይሄድም ማለት እዛው ነው እንደገና የሆነ አይሄድ ይለኛል ራሱ። ለካ ጸሎቱን እንዳልጨምር ያደረገኝ ነገር በስጋ መጸለይ ብቻ ነበር። በመንፈስ ቅዱስ መዓዛ የታጀበ ጸሎት እየጨመረ እየነደደ ይሄዳል። በመንፈስ ቅዱስ የታጀበ የሆነ ወርሺፕ አቁም አይልም። አሁን ቅድም ራሱ በግድ ነው። ግን እንዴት ነው እኛ ምን መሆን አለብን? ወደ መንፈሱ ክልል ውስጥ መግባት አለብን። አያችሁ አንድ ማምለክ ከከበዳችሁ ወደ መንፈስ ቅዱስ ህልውና መዓዛ ውስጥ ግቡ። የሆነ መጸለይ ከከበዳችሁ ወደ መንፈስ ቅዱስ መዓዛ ህልውና ውስጥ ግቡ። እዛው ስትገቡ ጸሎት ቀላል፣ እዛው ስትገቡ መዘመር ከባድ የነበረው መዘመር ቀላል ይሆናል። አነሱ ጉባኤ ላይ መጥቶ ታውቃላችሁ እንግዲህ ካለ አላውቅም፣ ግን እናንተ እንኳን ጨዋ ናችሁ፣ ያው ጌታ ረድቷችሁ። አነሱ ጉባኤ መጥቶ ምንድነው ዝማሬ በዛ አያልቅም እንዴ ይላል አንዳንድ ሰው ይላል። አንዳንዱስ ምንድነው ጸሎት በዛ አያልቅም እንዴ? በመንፈስ መሆን ስላልተቻለ ነው ሚስጥሩ። የመንፈስ ቅዱስ መዓዛው ባለመሆን ምክንያት ነው ጸሎት እንዳይጨምር የሚከለክለው። ኔክስት ይሄን እንቀጥለዋለን። ጸሎት እንዲጨምር መዓዛ ያስፈልጋል። እስቲ መዓዛ ያስፈልጋል። ጸሎት እንዲጨምር ዕጣን አስፈለገ ተሰጠው ይላል። ዛሬ የመንፈስ ቅዱስ መዓዛ ለኔና ለናንተ የተሰጠን መዓዛ አለ። ለእግዚአብሔር ክብር መዓዛውን የምናውድለት አንተ አምላክ ነህ ብለን በእግዚአብሔር መንፈስ መዓዛ ውስጥ ሆነን ምን ስንል ጸሎታችንን ስንጸልይ የ1 ሰዓት ጸሎቱ ወንድሞቼ እናቱ 8 ሰዓት ሊያጸልያችሁ ይችላል። መጸለይ አቃታችሁ እኮ ሰዎች ካላችሁ አንድ ነገር አድርጉ። ወደ መንፈስ ቅዱስ መዓዛና ጠረን ውስጥ ግቡ። ኢየሱስ ጌታ ወደ መንፈስ ቅዱስ ጠረን ውስጥ ግቡ።
አሁን ላይ ትንሽ የቴክኖሎጂ እየመጣ ሲዋጋቸው አንዳንድ ሰው ቴክኖሎጂው አይደለም የተዋጋቸው። ቴክኖሎጂው ጥሩ ነው፣ ለእግዚአብሔር ክብር መጠቀሚያም ይሆናል። አንዳንድ ሰዎች በማየው መረዳት ይረዱት ይችላሉ። አታቸው አንዳንድ ሰው ሊጸልይልና ስልኩን ይዛል፣ ተመልሶ እየጸለየ ነበር፣ ከዛ ስልኩን ይዟል፣ ከዛ ተመልሶ አሁንም ሊጸልይ ስልኩን ይዟል፣ ከዛ ቃል ሊያነብ አሁንም ስልኩን ይዟል። ምን እንደሆነ አይታወቅም። ይሄ እጅ እንደዚህ መነሳት ያለበት እጅ ስልክ አይደለም። አንዳንድ ጊዜ በጣም በተለይ ትንሽ ዲፕ የሆነ የሚገርም እንትን ውስጥ ከገባው ስልኮቼን ሁሉ ሳይለንት ወይ ደግሞ ፍላይት ሞድ ድርግም ተለማ የትም አይሄድም። ልትጸልዩ ስትሉ ብዙ ነገሮች ይገዳደራቸዋል። አሁን ላይ ባለማወቅ ምክንያት ሰዎች ስልካቸው ጠላት ሆኖባቸዋል። የመሬን ነው የምላችሁ። አሁን በተለይ ቲክቶክ መጥቷል። ጥሩ ነው ቲክቶክ መኖሩ፣ ክፋት የለውም። ግን ሰው ቲክቶክ ላይ ነው፣ ከዛስ እንዲያረክ ምታረም እየመሰለ ማለት ነው እንዲያረገ ምናምን ሳይታወቅ የጸሎት ሰዓት ሄዷል። ከዛስ ያልፋል። ልጸልይ ስትል ይላል ስጋ ተነቃቅቶ በነበረ ሰዓት ላይ ስጋ ለሌላ ዓላማ ይሆንና ስጋ መዳከም በጀመረ ሰዓት ላይ ለእግዚአብሔር ልታረገው ስታስብ ያኔ ይደክማል። ብዙ ሰዎች መጸለይ የማይችሉት እዚህ ጋር እንጂ መንፈስ ቅዱስ ሊረዳቸው ስላልቻለ አይደለም። አንዳንዱ ፊልም አይቶ በጣም ፊልም ከጨረሰ በኋላ ሊጸልይ ይሞክራል። ፊልም ከጨረሰ ሌላ ጉዳይ ምናምን ብዙ አውርቶ ነው ምናምን ከዛ በኋላ መጸለይ። ይሄ ብዙዎቻችንን ሲዋጋ የነበረ ነው። ግልጹ ነው መነግራችሁ። ሰይጣን ዝም ብሎ መጥቶ አላደከመም። እጅ ላይ ባለው ነገር ነው የሚያደክመው። አሁን የቅዱሳኑ ጸሎት እንዳይጨምር ያደረገው ምንድነው የሚለው ልነግራችሁ ፈልጌ ነው ያነሳውላችሁ። ሩቅ አትሄዱ። አጠገብ ያለ ነገር፣ ቤት ላይ ያለ ነገር፣ የሆነ ነገሮች ምናምን ከዘመድ ይመጣል፣ ይሰበሰባል፣ የሆነ ነገር ይወራል። ለሊት 8 ሰዓት ድረስ ይቆያል። ጸሎት ግን 10 ደቂቃ መጸለይ ያቅተዋል። ሰው እስትንፋስህን የሚያስቀጥለውን የእግዚአብሔርን ጸሎት ለመጸለይ ጊዜ አተ ዘመድህን ለማውራት ረጅም ሰዓት ጊዜ ካለ ተሸወደሃል ማለት ነው። ብዙ ሰው እንዲህ ይሸወዳል። ጥቂት ሰዎች ናቸው ንቁ የሆኑት። ብዙ ሰው ልክ ሰውን ለማናገር በጣም ኮንሸስ ናቸው። በጣም የሆነ ነገር ለማድረግ ኮንሸስ ናቸው። ግን ልክ የጸሎት እንትን ላይ ሲመጡ ምናምን ይታከታቸዋል። ሚስጥሩ ምንድነው? አጋንንት ዝም ብሎ ቤት አይገባም፣ አያደክምም። ዛሬ ምንድነው እያደከመኝ ያለው? ዛሬ እነግራችኋለሁ። በኢየሱስ ስም ኮኔክሽናችሁ እየጨመረ ይሄዳል። የጸሎት ኮኔክሽናችሁ ይጨምራል። ከእግዚአብሔር ጋር ያላችሁ ነገር ይጨምራል። እንዲህ ብዬ በመጨረሻ ልቋጭላችሁ። ጸሎት ምንድነው? ኮኔክሽን ነው። ጸሎት አንዳንዴ በህልማችሁ ስልክ ሲጠፋ ካያችሁ መንፈሳዊ ኮኔክሽን፣ ስልክ ሲሰበርባችሁ ካያችሁ መንፈሳዊ አደጋ ውስጥ ነው ያለው ምናችሁ? ጸሎታችሁ። ከእግዚአብሔር ጋር ያላችሁ መንፈሳዊ የሆነው ኮኔክሽን አደጋ ላይ ነው እያለ ነው። something ሌባ ሊሰርቃችሁ ከመጣ ስልካችሁን ንቁት። አጋንንት የጸሎት ህይወትን ሊሰርቅ እየመጣ ነው። ከእግዚአብሔር ጋር ያለን ግንኙነት ሊሰርቅብህ እየመጣ ነው እያለ ነው። ዳይሬክት አትውሰዱት። ብዙ ጊዜ ዳይሬክት ችግር የለውም፣ ቀላል ነው። 15 ሺህ ብር 20 ሺህ ብር ወይ 30 ሺህ ብር ስልክ ቤት ተመልሶ ይመጣል። እሱ ነው ማተር፣ ችግር የለውም። ስለሱ አትጨነቅ። አሁን አላማ አይኖችን ማድረግ ያለብህ መንፈሳዊ ኮኔክሽን ላይ ነው። እግዚአብሔራዊ የሆነው የጸሎት ኮኔክሽን ላይ ነው። እሱ እንዳይሰረቅብህ። ለምክንያቱም ሌባው ሊሰርቅ ይላል፣ ሊያርድ፣ ሊያጠፋ፣ ሊገል ስለሌላ ስለምንም አይመጣም ይላል። ለዚህ ነው የሚመጣ ይላል። ምን ሊሰርቅ? የሚሰረቅ ነገር አለ ማለት ነው። ምንም የለኝም አትበል። የጸሎት ህይወት ሊሰረቅ ይፈልጋል በጠላት። እንዲህ ብዬ አንድ ነገር ልንገራችሁ። ሰሞኑን እስራኤል አይደል በኢራን ላይ ያነጣጠረችው ምን ላይ ነው? የአቶሚክ እንትን ኒውክሌር ጣቢያው ላይ ነው ያነጣጠረችው። መሰዊያ እንደማለት ነው በእኛ ዓለም ላይ ሲገለበጥ፣ የጸሎት መሰዊያ እንደማለት ነው። ምን ማለት ነው? ልክ እስራኤል ያነጣጠረችው ኢራን ላይ ያነጣጠረችው ነገር እስራኤል እዛ ላይ ነው ያነጣጠረችው። እና ለምንድን ነው ብዬ አሰብኩኝ። ዋና ነገሯ ከተመታ ሌላው ቀላል። የጸሎት መሰዊያ ከተመታ
ለጠላት ሌላው ነገር ቀላል። በጣም መጠበቅ ያለበት የጸሎት መሰዊያ። የጸሎት መሰዊያ በተጠበቀ ቁጥር ሁሉ ነገር ዓለም ሁሉ ይጠበቃል። ኢራን ደግሞ ስትተኩስ ምን ላይ ነው የተኮሰችው? ወደ ከተማው ነው። ቴል አቪቭ ላይ ነው አይደለ? ዋና ከተማዋ ለዛ አይ ቲንክ እናንተ ብዙም እንደዚህ አታዩ። ምን አንዳንዴ አያለሁ የሆነ ነገር ሲባል ለመጸለይም ለምንም እናያለን እኛ። እና ዋናው ሐሳቤ ግን እንድትረዱ የፈለኩት ጠላት አጋንንት ፐርፐስሊ አላማ አድርጎ ኮኔክሽንን የጸሎትን ነገር እንዳትጨምር ነገር እንዳይሄድ። ምክንያቱም አሁን ኢራንን ስታስቡ ኢራን በኒኩለር በእንትን በጣም እየጨመረች ነው ያለችው። እስራኤል ስጋት አለባት ማለት ነው። በርግጥ በኔ ቋንቋ እስራኤልን በጣም ወዳታለሁ። እውነት ነው። ክርስቶስ የተገኘበት መገኛ ነው። እነዛም አላህ የሚሉት እነዚህም እግዚአብሔር የሚሉት እኮ የፈጠረው አንድ እኮ ነው። እንደምን የነት የለው። የሰው ልጅን የፈጠረ አንድ አምላክ ብቻ ነው። አሁን ገብታችሁ ድል ለእስራኤል ይላል፣ ድል ለኢራን ይላል እና ትታዘባላችሁ። አንዴ አለመናገር እንዴት ጥሩ ነው። ምን ለማለት ነው ይሄንን መላችሁ? በመጨረሻ ልክ እስራኤል ያነጣጠረችው ዛሬ ነው። ምንድነው? ለምን አነጣጠረች? የጦር ካምፑ ላይ የጦር ዋናው እንትኑ ላይ ለምን አነጣጠረች? እሱ ከተመታ ማጥቃት አትችልም ኢራን ማንን? እስራኤልን። ብዙ ጊዜ ጠላት እናንተ ላይ የሚያነጣጥረው ገንዘብ ላይ የሆነ ነገር ላይ አይደለም። ዋናው የሚያነጣጥረው መንፈሳዊ የሆነው ኮኔክሽን ላይ ነው። ያ ኮኔክሽን የጸሎት ኮኔክሽን ይባላል። ከእግዚአብሔር ጋር የምትገናኙበት፣ የምትነጋገሩበት፣ ከሰማይ ጋር ኮኔክት የምታደርጉበትን እሱ ላይ ነው የሚያነጣጥረው። እሱን ከመታባችሁ ጠላት ሌላው ነገር ሁሉ ቀላል ስለሚሆንለት እሱ ላይ ነው የሚያነጣጥረው። ስለዚህ እንዳትሸወዱ፣ እንዳንሸወድ እግዚአብሔር ዛሬ ጸሎታችን እንዲጨምር ይፈልጋል። እና ጸሎታችን እንዲጨምር ደግሞ ምንድነው ማድረግ ያለብን ያልኳችሁ? በመንፈስ ቅዱስ መዓዛና ጠረን ውስጥ ገብቶ ጳውሎስ እንደዚህ አለ፣ በመንፈስ ጸልያለሁ በአእምሮም ጸልያለሁ አለ። በአእምሮ ብቻ መጸለይ አይጠቅምም፣ በመንፈስ ጸልያለሁ ይላል። በመንፈስ መጸለይ። እስቲ በመንፈስ ጸልያለሁ በሉ። እና ጸሎት እንዲጨምር በመንፈስ መጸለይ፣ በመንፈስ ቅዱስ መዓዛ ውስጥ ጠረን ውስጥ መግባት ነው። ዋናው ቁልፍ ሐሳብ እሱ ነው።